በውጭም በሀገር ውስጥ ያላችሁ የተወደዳችሁ እግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን ዛሬ ደግሞ በሱባኤ ወቅት ህልመ ሌሊት ወይም ዝኔት ቢመታን ምን እናድርግ ስንት አይነት ህልመ ሌሊት አለ ህልመ ሌሊት በራሱ ኃጢያት ነውን ህልመ ሌሊት በምን ይከሰታል ከዝሙት አጋንንትና ከዝኔት በተጨማሪ በህልመ ሌሊት የሚፈትኑን አጋንንት የትኞቹ ናቸው የህልመ ሌሊት መፍትሄ ምንድነው የሚለውን እንመለከታለን የቅዱሳን አባቶቻችን አምላክ ምስጢሩን ይግለጽልን የወለላይቱ እመቤት ልጆች እንደሚታወቀው አሁን ያለንበት ወቅት ጾመ ፍልሰታ ሱባኤ ነው በዚህ በሱባኤ ጊዜ የአጋንንት ውጊያ የሚበረታበት ከመቼውም ጊዜ በበለጠ ህልመ ሌሊት ደግሞ በተደጋጋሚ የሚከሰትበትና የሚመታበት ነው የበጎ ነገር ጠላት አጋንንት እኛን ከመንፈሳዊ አገልግሎትና ተገልግሎት ለማሰናከል እኛ ላይ አይኑን ፈጠጥ ጥርሱን ገጠጥ የሚያደርግበት ጊዜ በአጽዋማት በሱባኤ ወቅት ነው ህልመ ሌሊት ወይም ዝኔት የሚባለው አንድ ሰው ተኝቶ በህልሙ ወንድን በሴት ሴትን በወንድ አምሳል እንደ ገሃዱ በሚመስል ሩካቢ ስጋ የሚታየንና ከሰውነታችን ፈሳሽ የሚወጣበት ሂደት ነው ዝኔት የሚባለው ደግሞ በህልመ ሌሊት የሚፈታተነን አጋንንት ነው ህልመ ሌሊት ወይም ዝኔት ወንድና ሴት ሳይል በማንኛውም ሰው ላይ በተለያየ ምክንያት ሊከሰት ይችላል በሱባኤ ጊዜ ህልመ ሌሊት ከመታን እለቱን ቤተክርስቲያን በተለይም ቤተ መቅደስ መግባት ቅዱስ ቁርባን መቀበል ጸበል መጠመቅና መጠጣት አንችልም በማግስቱ ግን ሰውነታችንን ታጥበን ልብሳችንን ቀይረን ቤተክርስቲያን መግባት ቅዱስ ቁርባን መቀበል ጸበል መጠመቅና መጠጣት እንችላለን አንዳንዶች ህልመ ሌሊት ቢመታን ቤተክርስቲያን መግባት ችግር እንደሌለው ያስተምራሉ ይናገራሉ ይህ ስህተት ነው ህልመ ሌሊት ሲመታን እለቱን ጸበል መጠመቅ ቅዱስ ቁርባን መቀበል ቤተክርስቲያን መግባት የምንከለከለው አንደኛ መጽሐፍ ቅዱሳዊ ትእዛዝ ስለሆነ ነው ሁለተኛ ቅድስት ለሆነችው እናታችን ቤተክርስቲያን ክብር ከመስጠት አንፃር ነው እግዚአብሔር ለእስራኤላውያን እንዲነግሯቸው ሙሴንና አሮንን በዘሌዋውያን ምዕራፍ 15 ቁጥር 2 ላይ ለእስራኤል ልጆች እንዲብላችሁ ነገሯቸው ማንንም ሰው ከስጋው ፈሳሽ ነገር ቢወጣ ስለሚወጣው ነገር ርኩስ ነው ብሏቸዋል ፈሳሽ ከሰውነት ከወጣ በኋላ ርኩስ መሆኑን ከነገራቸው በኋላ ደግሞ የሚነጹበትን ደግሞ እዛው ቁጥር 16 ላይ ማንንም ሰው ዘር ከርሱ ቢወጣ ገላውን ሁሉ በውሃ ይታጠባል እስከ ማታም ድረስ ርኩስ ነው ብሎ ነግሯቸዋል ስለዚህ የሚረክሱበትን ከነገራቸው በኋላ የሚነጹበት በውሃ መሆኑንና ርኩሰታቸው እስከ ማታ ወይ ማምሻ እንደሆነ አሳውቋቸዋል ይህ በቀጥታ ህልመ ሌሊትን የሚመለከትና ህልመ ሌሊት ሲመታን ምን ማድረግ እንዳለብን የሚያሳውቅ ነው ህልመ ሌሊት ሲመታን እለቱን ጸበል መጠመቅ ቅዱስ ቁርባን መቀበል ቤተክርስቲያን መግባት እንደማይቻል ስናስተምር አንዳንዶች ደግሞ ከዚህ በተቃራኒ ጸበል መጠመቅ ቅዱስ ቁርባን መቀበል ቤተክርስቲያን መግባት እንደሚቻል እንኳን በህልመ ሌሊት የወር አበባ ላይ ታጥበው መግባት እንደሚችሉ ያስተምራሉ ስለ ወር አበባው በሌላ ርዕስ መጣበታለሁ ታዲያ መከራከሪያቸው ይህ ህግ ኦሪት ነው ተሽሯል ይላሉ ህግ ኦሪትን እንኳንኛ ፍጡር ቀርቶ ህግ ኦሪትን የፈጠረው ጌታችን በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እኔ ህግንና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም ብሎ አስተምሯል ስለዚህ ጌታ ያልሻረውን ህግ እኛን ሻር ማለት አንችልም የወለላይቱ እመቤት ልጆች ልብ በሉ ማንንም ሰው ነው የተባለው እንጂ ወንድ ሴት ወጣት አዛውንት አይልም ይህ የሚያሳየው ኦርቶዶክስ የሆነ በየትኛውም ጾታና የእድሜ ክልል ያለ ሁሉ ህልመ ሌሊት ከመታው እለቱን ሳይሆን ማግስቱን ነው ቤተክርስቲያን መግባት የሚችለው እስከ ማታ የሚለው ህልመ ሌሊት ሲመታን ለአንድ ቀን ብቻ የተከለከለ መሆኑን ያስረዳል መቼም ህልመ ሌሊት የሚመታን
ማታ ወይም ሌሊት አንዳንዴም ቀን ነው። ስለዚህ አንድ ሰው ማታ ወይም ሌሊት ህልመ ሌሊት ከመታው ቀኑን ውሎ እስከ ማታ ነው የሚረክሰው። ከዛ በኋላ ንጹህ ይሆናል። እንዲሁም አንዳንዶች ህልመ ሌሊት ከመታችሁ እስከ 3 ቀን ቤተክርስቲያን መግባት አይቻልም ይላሉ። ይህንን ማን ያለው ስትሉ የፈረደባቸው አባቶቻችን ናቸው ይላሉ። ቅዱስ መጽሐፍም አባቶቻችንም የሚነግሩን እስከ 3 ቀን ድረስ ቤተክርስቲያን የማንገባው ሩካቤ ስጋ ስንፈጽም ብቻ ነው። ህልመ ሌሊት መታን ማለት በቤትና በቅጽረ ቤተክርስቲያን ሆኖ መጸለይ አይቻልም ማለት አይደለም። ህልመ ሌሊት ሲመታን ሰውነታችንን ታጥበን ቤተክርስቲያን ውስጥ ነው የማንገባው እንጂ ቅጽረ ቤተክርስቲያን ተጠግተን መጸለይ ይቻላል። በሱባኤ ሆነን ህልመ ሌሊት ቢመታን ሰውነታችንን ታጥበን ሱባኤውን መቀጠል እንጂ ማፍረስ የለብንም። ስንት አይነት ህልመ ሌሊት አለ የሚለውን ደግሞ እኔ ህልመ ሌሊት 5 አይነት ነው ወይም በ5 አይነት መልኩ ሊከሰትብንና ሊመታን ይችላል። አንደኛው በቀጥታ የገሃዱን ዓለም ሩካቤ ስጋ በሚመስል ወንድን በሴት አምሳል ሴትን በወንድ አምሳል በመታየት በህልማችን የሆነው በግልጽ በተግባር ግንኙነት ያደረግን እስኪመስለን ድረስ የሚታየን ነው። ይሄኛው ትንሽ የሚያከፋው ከተቃራኒ ጾታ ጋር በህልማችን በትክክል ግንኙነት ያደረግን የሚመስለን ወንዶች ዘራቸው ሴቶች ቀለም አልባ ፈሳሻቸው የሚወጣው በህልማቸው ግንኙነት አድርገው በህልማቸው ደስታ ካገኙ በኋላ ነው። ይሄ ከምናውቀው ከገሃዱ ዓለም የሚለየው ህልመ ሌሊት በመሆኑ ብቻ ነው። ሁለተኛው በህልማችን ከተቃራኒ ጾታ ጋር ግንኙነት ሳናደርግ ምንም አይነት ህልም ሳናይ ዝም ብሎ ወንዶች ዘራቸው ሴቶች ቀለም አልባ ፈሳሻቸው የሚወጣ ነው። ይህ ብዙዎች ላይ ይከሰታል። ጠዋት ሲነሱ ወንዶች አካላቸው ሴቶች አንቀጸ ስጋቸው ረጥቦ ፈሳሻ ያሉ እንጂ በህልማቸው ምን እንደተፈጠረ ያውቁ። ሶስተኛውና የብዙዎች ችግር የሆነው ህልመ ሌሊት ከተቃራኒ ጾታ ጋር በህልማቸው ግንኙነት ያደርጋሉ ግን ወንዶቹ ዘር አይፈሳቸውም ሴቶቹ ቀለም አልባ ፈሳሽ አይታይባቸውም። ጠዋት ከእንቅልፍ ሲነሱ በህልማቸው ስለሆነው ነገር ያስታውሳሉ ግን ከሰውነታቸው ፈሳሽ አይወጣም። አራተኛው በህልማቸው አንድ ሰው ለግንኙነት ሲታገላቸው ካልተገናኙአችሁ እያለ ሲፈትናቸው አይተው ካዩት ሰው ጋር ግንኙነት ሳያደርጉ እንደታገሉ አሸንፈው ይነቃሉ። በዚህም ህልመ ሌሊት የመታቸው ይመስላቸዋል። ቤተክርስቲያን ልንሄድ ስንል በተለይ ቅዱስ ቁርባን ልንቀበል ጸበል ልንጠመቅ ንግስ ልንሄድ ስንል እንደዚህ አይነት ፈተና ይገጥመናል። ስለዚህ ምንም ሳይፈጠር ማለትም ዘር ከሰውነታችን ፈሳሽ ከሰውነታችን ካልወጣ ህልመ ሌሊት ስላልመታን ቅዱስ ቁርባን መቀበል ጸበል መጠመቅ እንችላለን። አምስተኛው ህልመ ሌሊት በሰው ሳይሆን በእንስሳት በሚያስፈራ ሰው እየተመሰለና ራሱ አጋንንቱ የሚገናኘው ነው። ይሄኛው አንዳንዱን በእንስሳ ተመስሎ ይፈትነዋል፣ አንዳንዱን እጅጉን በሚያስፈራና በማይቋቋመው ሰው እየተመሰለ ይፈትነዋል። ሌላውን ደግሞ ራሱ አጋንንቱ እንቅልፍ በመልቀቅ በመደበት እንዳይነቃ አቅም በማሳጣት አጋንንቱ ፊቱ ሰውነቱ ግዙፍ ነገር መስሎ ጥላ መስሎ የማናየው ሰው መስሎ ይገናኛል። ይህንን ወደ መጨረሻ የትኛው አጋንንት እንደሚፈትነን እናያለን። እኔ እንኳን የማውቃት አንድ ወጣት ልጅ ነበረች። የሚገርማችሁ ልጅቷ ከተኛች በኋላ ግዙፍ አካል ያለው ይመጣና በተኛችበት አንቋት ተገናኝቷት ይሄዳል። በጣም የሚያሳዝነው ቀን አንድ ወንድ ካናገራት ለጮኝነት ከጠየቃት አጋንንቱ ሌሊት በህልሟ በመምጣት እያስፈራራት ከወንድ እንዳትቀርብ እያስጠነቀቃት እየተገናኛት ይሄዳል። ዛሬ ተጠምቃ ከዚህ ችግር ተላቃለች። ወዳጆቼ እንደ ህልመ ሌሊት እልከኛና አስቸጋሪ አጋንንት የለም። በተከታታይ ህልመ ሌሊት ተመታችሁ ሳምንት ፋታ አግኝታችሁ ስታመሰግኑ ሰሞኑን አልመታኝም ብላችሁ ካሰባችሁ ለሰው ካወራችሁ የዛኑ ቀን ሌሊት ይመታችኋል። ህልመ ሌሊት ለመንፈሳዊ ህይወት ለጸሎት ለጸበል ለቅዱስ ቁርባን ትልቅ ፈተና ነው። የዝኔት አጋንንት ከሌላው ለየት የሚያደርገው አጋንንቱ እኛ አለም ብለን በተኛንበት ተቃራኒ ጾታን በማምጣት በእንቅልፍ የዛለውን ሰውነታችንን አነሳስቶ ስሜታችንን በማነቃቃትና በማምጣት ነው በህልመ ሌሊት የሚፈትነን። የህልመ ሌሊት አጋንንት ከጠመደን ክፉ ነው። አንድ ወጣት ልጅ ለ4 ዓመታት ያለማቋረጥ ሰውነቱ ከሰውነት ተራ እስኪወጣ ሰውነቱ እስኪከሳ ወዙ እስኪጠፋ ድረስ በህልመ ሌሊት እንደተፈተነ አውቃለሁ። ህልመ ሌሊት በራሱ ኃጢያት ነው የሚለውን እንዴ የእግዚአብሔር ልጆች ህልመ ሌሊት በራሱ ኃጢያት አይደለም፣ ግን ኃጢያት የሚሆንበት ሁኔታና ሂደት አለው። ኃጢያት የሚሆነው ህልመ ሌሊት የተመታንበት መንገድ ሳይሆን የተመታነውን ህልመ ሌሊት የተቀበልንበትና ያየንበት መንገድ ነው። አንድ ሰው በህልሙ ህልመ ሌሊት ቢመታው በዚህም ከሰውነቱ አባለዘር ይፈሳል። የአባለዘር መፍሰስ ኃጢያት የሚሆነው በራስ ፍቃድ ሲሆን ነው። ለምሳሌ ወዶና ፈቅዶ ግለ ወሲብ ሲፈጽም፣ የወሲብ ፊልም በማየት ከሚመጣ የሰውነት ሙቀት ጋር ዘር ሲፈስ፣ ከተቃራኒ ጾታ ጋር በሚደረግ አልባሌ ንክኪና መሳሳም ነው።
ህልመ ሌሊት እላፊ በልቶና ጠጥቶ ከሚመጣ የሥጋ ፈተና ከሆነ ኃጢአት ይሆንብናል። ቅድስናን የሚያጎድል በመሆኑ የኃጢአተኝነት ስሜት እንዲጫነን ያደርገናል። ግን አንድ ሰውን ህልመ ሌሊት ቢመታው ኃጢአት የሚሆንበት ሂደት አለ። ይህም አንድ ሰው ህልመ ሌሊት ሲመታው ማለትም አጋንንቱ በሚያውቃት ሴት ተመስሎ በተኛበት ተገናኝቶት ዘሩን ቢያስፈስሰው የዚህ ችግር ሰለባ የሆነው ሰው በተፈጠረው ነገር ለምሳሌ ሴቷን እያሰበ በህልሙ ያየውን እያሰበ የሚደሰት በህልሙ የተፈጠረውን ግንኙነት በምልሰት እያየ ደስታን ካጣጣመ ኃጢአት ነው። ምክንያቱም ይሁዳ በመልእክቱ በምዕራፍ 1 ቁጥር 8 ላይ እያለሙ ስጋቸውን ያስደስታሉ ብሏልና በህልማችን የተፈጠረውን ህልመ ሌሊት በመልሰት በማየትና በማሰብ መደሰት ሳይሆን መጸጸት መቆጨት ካልተሰማን ኃጢአት ነው የሚሆንብን። የእግዚአብሔር ልጆች ያጋንንትን የረከሰ ሐሳብ በህልማችን እየተከሰተ ህልመ ሌሊት ሲያጋጥመን የተፈጠረውን ክስተት በጸጸት አጋንንቱን ልናሳፍረው ይገባል እንጂ የሆነውን ነገር እንደበጎ ልንቆጥረው አይገባም። የማንቆጭ የማንጸጸት ከሆነ የዝኔት አጋንንት ይለምድና የሌሊት ደንበኛው ያደርገናል። እዚህ ላይ አንድ መረሳት የሌለበት ነገር አለ። አንዳንዴ ህልመ ሌሊት ወይም ዝኔት በሰይጣን ፈተና ብቻ ላይ ከሰት ይችላል። ምናልባት ከምንጠቀማቸው ምግብና መጠጥ እንዲሁም ከስጋ ባህሪያችን ጋር በተያያዘ ሊከሰት ይችላል። ምክንያቱም ሰውነታችን ሲስማማው በራሱ ጊዜ ፈሳሽ ሊያወጣ ይችላል። ይህ ደግሞ ተፈጥሮ ነው። ምንም ማድረግ አይቻልም፣ በጸጋ መቀበል ነው። ለምሳሌ ማታ ትኩስ ነገር ሙቅ ሻይ አብዝተን የምንጠጣ ከሆነ በዘር ከረጢታችን ያለው አባለ ዘር በራሱ ጊዜ ሊፈስ ይችላል። በታምረ ማርያም ላይ እንደሰማችሁት በህልመ ሌሊት የተፈተነው ወጣት መነኩሴ ህልመ ሌሊት ሲመታው ህልመ ሌሊት የመታው ሳይሆን በስጋው ምክንያት ሞት የመጣበት ስለመሰለው ራሱን ሰውነቱን የፍቶትን ጣይም ዛሬ ያውቀሻልና ወዮልሽ በማለት አምርሮ ራሱን ጠልቶ ወደ እመቤታችን አንብቶ ቢማጸናት እመቤታችን ተገልጻ ፈተናውን አርቃለት በእጆቿ ምልክት አድርጋለት ከህልመ ሌሊት ተላቆ በተሰጠው ሀብተ ፈውስ ብዙ ድንቆችን አድርጎ ነበር። እኛም ወለላይቱ እመቤት በህልመ ሌሊት የሚፈትነንን አጋንንት በጸሎቷ እንድታስርልን እንድታርቅልን ከተማጸናት በእውነትም ይህንን ፈተና ይህንን መናጢ ታርቅልናለች። ህልመ ሌሊት በምን ይከሰታል የሚለውን እኔ ህልመ ሌሊት ከሚከሰትበት ምክንያቶች ዋናዎቹን እንመለከታለን። አንደኛ በአጋንንት ይከሰታል። በጣም የሚገርመው በህልመ ሌሊት ወይም ዝኔት የተፈተናችሁ እስቲ ልብ በሉ። ወደ መንፈሳዊ ህይወት ውስጥ ሳትገቡ በዓለም ሳላችሁ ብዙም አይከሰትም። አንዳንዱ እስከነጭራሹ አያውቀውም። ቢከሰትም ለአቅመ አዳምና ለአቅመ ሔዋን በደረስንበት ወቅት በስጋ ባህሪያችን ብቻ ሊከሰት ይችላል። ወደ መንፈሳዊ ህይወት ውስጥ ገብተን በተግባር መኖር ስንጀምር ህልመ ሌሊት ወይም ዝኔት በተደጋጋሚ ይመታናል። በተለይ ወንዶችን ቋሚ ደንበኞች ያደርገናል። አጋንንት ጸበል እንዳንጠመቅ ቤተክርስቲያን ገብተን ጸሎት እንዳናደርስ ከመለኮታዊ ማዕድ ከቅዱስ ቁርባን እንዳንቋደስ ጸበል እንዳንጠመቅ ከሱባኤ ዋሻ ለማስወጣት ከሚጠቀምባቸው ዋነኛ ማሰናከያ መፈተኛ ህልመ ሌሊት ወይም ዝኔት ነው። አባቶቻችን ህልመ ሌሊትን ተጻቦ ይሉታል። ተጻባ ማለት ቃሉ የግስ ሲሆን ተጣላ ማለት ሲሆን ተጻብኦ ማለት መጣላትን ያመለክታል። እኛ ሀገር ሰላም ብለን በተኛንበት ሰይጣን በማናየው መልኩ በህልመ ሌሊት ስለሚጣባንና እኛ ማንፈልገውን ፈቃደ ስጋ በማሳየት ፈትኖን ከሰውነታችን ፈሳሽ እንዲወጣ ስለሚያደርግ ተጻቦ ብለውታል። በእውነት ከዚህ በላይ ምን ጸባለ? ሰው የማይገላግለን ሰው የማይደርስልን ጮህን የማናመልጠው ጠብ ህልመ ሌሊት ነው። በሱባኤ ላይ ሆነን አጋንንት በህልመ ሌሊት ቢፈትነን ሱባኤያችን አይፈርስም። ህልመ ሌሊት ስለመታን ሱባኤያችን አይቋረጥም። ምናልባት በዋሻ ውስጥ ሱባኤውን የያዝን ከሆነም ለአንድ ቀን ከደጅ እንሆናለን፣ አሊያም ሰውነታችንን ታጥበን ተመልሰን ልንገባ እንችላለን። ይህ የሚወስነው የገዳሙ የአባቶች ሥርዓት ነው። ስለዚህ በሱባኤ ጊዜ በህልመ ሌሊት በተደጋጋሚ ብንፈተን ሊደንቀን አይገባም። ይልቁንም ከአጋንንቱ ጋራ በስውርና በጋድ እየተዋጋን ስለሆነ ደስ ይለንና በጸሎት ልንዋጋ ይገባናል። ሰይጣን ህልመ ሌሊትን ለጸሎት ማስታወቂያነት ይጠቀምበታል። ሌሊት ጸሎት ካስለመድን ከመነሳታችን በፊት ህልመ ሌሊት ይመታናል። ከዛ በኋላ ተነስተን መጸለይ ይከብደናል። ከሰውነታችን ፈሳሽ ስለወጣ ጥሩ ስሜት ስለማይሰማን ጧት ታጥቤ ጸልያለሁ በማለት ጸሎታችንን እናስታጉላለን። ለዚህ መፍትሄው በፍጹም ጸሎታችንን አለመተው ነው። በዚያ ሌሊት ሙሉ ሰውነትን መታጠብ ስለሚከብድ ከቻልን ፈሳሽ ወጣበትንና እርጥበት የተሰማንን ቦታ ታጥቦ መጸለይ። ሴቶችም አንቀጸ ስጋችሁን አሊያም እጃችሁን በመታጠብ ጸሎታችሁን መቀጠል። ሰይጣን የራሳችንን ሰውነት እየተጠየፍን ጸሎት እንድንተው ነውና የሚሻው በምንም ምክንያት ጸሎት መተው የለብንም። እንኳን በህልመ ሌሊት ተመተን ቀርቶ በጥሩ ሰዓት ማናችንም ንጹህ አይደለንም። የሚገርመው የማያፍረው ሰይጣን በህልመ ሌሊት ቤተክርስቲያን ውስጥ ይፈትነናል። ይህ ማለት አጋንንት ቤተክርስቲያን ገብቶ ይፈትናል ማለት ሳይሆን
ሲሆን እኛ ላይ ያለው አጋንንት በተለይም ያልታሰረ ከሆነ በስውር ለዚህ ፈተና ይዳርገናል። ቤተክርስቲያን ለንግስ አዳር ስንሄድ አባቶች አትተኙ የሚሉት አንድም ህልመ ሌሊት ሊመታንና አጋንንት በህልመ ሌሊት ሊፈትነን ስለሚችል ነው። ለአንድ ቀን ሌሊት ቤተክርስቲያን ጊዜያችንን በጸሎት ብናሳልፍ ካልሆነ ማህሌቱንና ሰዓታቱን ብንሰማ ይበልጥ ጥቅም ስላለው አለመተኛቱ ይመረጣል። ሁለተኛ የዝሙት መንፈስ ካለብን የዝሙት አጋንንት ያው አጋንንት ቢሆንም ከሌሎቹ አጋንንት የሚለየው በተልኮ ነው። የዝሙት አጋንንት ሰዎችን በዝሙት ማጥመድና መጣል ከቅድስና ህይወት ሰዎችን ማግለል ነው። የዝሙት መንፈስ ካለብን ይበልጥ ህልመ ሌሊት ሊፈትነን ይችላል። የዝሙት መንፈስ ማለት በልቦናችንና በአእምሯችን ዝሙትን በማሳሰብና ሲከፋም ወደ መፈጸም የሚያደርስና ከፈጣሪ የሚያጣላ ርኩስ መንፈስ ነው። የዝሙት መንፈስ በተለይ ባላገቡ ወጣቶች ላይ ይጸናል። አሁን ግን ያገቡትም የዚህ መንፈስ ተጠቂ ይሆኑ ነው። ወጣቱ በዝሙት መንፈስ በተለያየ መንገድ ሊጠቃ ይችላል። አንዱ ተፈጥሯችንን በመጠቀም ነው። ይህ ማለት ወደ እሳትነት እድሜ ክልል በመንገባበት ጊዜ የሥጋ ባህሪያችንን በመጠቀም የዝሙት መንፈስ ሊጠናወተን ይችላል። ይህም የሚሆነው ወንዶች አይናችን ወደ ሴቶች፣ ሴቶችም አይናችን ወደ ወንዶች ማማተር፣ በልዩ ፍቃድ መመኘትና ልባችንን ፍቃደ ሥጋን ለመፈጸም በሚከጅልበት ሰዓት ውሻ በቀደደው እንዲሉ የዝሙት መንፈስ ወደ ውስጣችን ይገባል። በዚህ መልኩ ውስጣችን ገብቶ ለዓመታት ከተቀመጠ በኋላ በተደጋጋሚ ቤተክርስቲያን ለመሄድ በተዘጋጀንበት ጊዜና በሱባኤ ላይ ፈተናውን በግልጽ ይጀምራል። ሳናውቅ በድብቅ የገባው የዝሙት መንፈስ በግልጽ ይፈትነናል። ሌላው በዓለማዊ ሕይወት በምንኖርበት ጊዜ የተለያዩ ዝሙት ቀስቃሽ ፊልሞችን በምንመለከትበትና መጻሕፍቶችን በምናነብበት ጊዜ መንፈሱ ሳናውቀው ወደ ውስጣችን ይገባና በኋላ ሁሉን ትተን በመንፈሳዊነት ወደ ቤተክርስቲያን መገስገስ ስንጀምር በህልመ ሌሊት በመፈተን ከቤተክርስቲያን ያስቀረናል፣ በፈተናም ያስመረናል። የወለላይቱ እመቤት ልጆች ፊልም ማየትና መጻሕፍት ማንበብ ኃጢአት ባይሆንም የምናየውን ፊልምና የምናነበው መጻሕፍት መምረጥ ይገባናል። ጸያፍና ስጋና ነፍስን የሚያሳድፍ ፊልም ወይም ቪዲዮ ከሆነ በደንብ ኃጢአት ይሆንብናል። ስለዚህ በዚህ ጉዳይ ስለ ወሲብ ፊልም የሰራነው ቪዲዮዎች አሉ። እነሱን ተመልክታችሁ ራሳችሁን ማየት ትችላላችሁ። ሶስተኛ ስንታበይ ነው። አንዳንድ ጊዜ ምናልባትም የዝሙት ሐሳብ ሲጠፋልን ራሳችንን እንደ ንጹህ በምንቆጥርበት ጊዜ ወይም ወደ ብቃት ደረጃ የደረስን አድርገን ስናስብ ይህ መታበይ ነውና በትንሹ ጽድቃችን ራሳችንን ከፍ እንዳናደርግና ለራሳችን ልዩ የጽድቅ ቦታ እንዳንሰጥ እግዚአብሔር ሊገስጸን እንዲህ አይነት ፈተና ያመጣብናል። በመታበይ ውስጥ ያለን ሰዎች ህልመ ሌሊት በሚመታን ሰዓት የኃጢአተኝነትና የመርከስ ስሜት ስለሚሰማን ራሳችንን ዝቅ በማድረግ ስለምንወቅስ እግዚአብሔር እንዲህ አይነት መንፈስ እንዲኖረን ስለሚሻ በዚህ መልኩ ሊያስተምረን ይችላል። በአንድ ወቅት ወንጌላዊ ቅዱስ ዮሐንስ ጌታችን በሰውነቱ ያደርገው የነበረውን ቅናት እንዲሰጠው ጠየቀው። ጌታም እጅግ ይወደው ስለነበረ ሰጠው። ዮሐንስም የጌታን ቅናት በሰውነቱ ቢያደርገው ፍጹም ድንግልና እንደ መላእክት ያለ ንጽሕና ተሰማው። ጌታም የተሰማውንና ያሰበውን ስላወቀ ወዳጄ ዮሐንስ ሆይ ንጹሕ ማን ነው አለው። ዮሐንስም ጌታ ሆይ አንተና እኔ አለ። ጌታም ወዳጅ ዮሐንስ በመታበይ እንዳይወድቅበት ስላሰበ ሌሊት በሕልመ ሌሊት ፈተነው። ጠዋት ሲያገኘው አሁንስ ንጹሕ ማን ነው አለው። ዮሐንስም ጌታ ሆይ ንጹሕ አንተ ብቻ ነህ አለው። ዮሐንስም ሰው ምንም ቢመረጥ ንጽሕና የባህሪ ገንዘቡ ለጌታችን ብቻ እንደሆነ በመመስከር ራሱን ዝቅ በማድረግ አስተምሮበታል። ከዚህ ጋር በተያያዘ እኔ እንኳን የማውቀው ታሪክ አንድ እንደው ጎበዝ የሆነ ዲያቆን ነበረ። እንግዲህ በዲቁና እስከሚያገለግልበት ሰዓት በፍጹም ህልመ ሌሊት አይቶ አያውቅም። በሚገርማችሁ ሁኔታ አንድ ሰው ህልመ ሌሊት ይመታና በተደጋጋሚ ህልመ ሌሊት መታኝ ሲል ሲሰማው ልጁን በጣም ይገረምና እንዴት ሊመታ ይችላል ይሏል። አንተን መቶ ያቅም አለው። እኔ በፍጹም መቶኛ አቅም ሊመታኝም አይችልም አለ። ከዛ በዛችሁ ሌሊት ህልመ ሌሊት መታው። ለረጅም ዓመታት አንድ ቀን እንኳን መቀደስ እስኪያቅተው ድረስ በህልመ ሌሊት እየተሰቃየ ይኖራል። ስለዚህ የምንታበይ ሰዎች ህልመ ሌሊት ሊመታን ይችላል። እግዚአብሔር ይህንንም ለማስተማሪያነት ሊጠቀምበት ይችላል። ስለዚህ ህልመ ሌሊት በመታበይ ሊመጣ ስለሚችል ከመታበይ ራሳችንን ልንቆጥብ ይገባናል። እስኪ ከዝሙት አጋንንትና ከዚኔት ጋር በተጨማሪ በህልመ ሌሊት የሚፈትኑን አጋንንት የትኞቹ ናቸው የሚሉትን እኔ አንደኛ ሴት አይነ ጥላ ናት። ሴት አይነ ጥላ ያለችበት ወንድ በህልመ ሌሊት መከራውን ነው የምታበላው። አይነ ጥላዋ ስለምትቀናና ስለምትወደው ሌሊት እየመጣች በተኛበት ትገናኛለች። እጅግ የሚያጸይፈው ደግሞ ሴት አይነ ጥላ ወንድን የምትፈትነው በእናቱ፣ በእህቱ፣ በአክስቱ፣ በዘመዱ፣ በስራ ባልደረባው፣ በሚያውቃትና በማያውቃት ሴት እየተመሰለች በህልመ ሌሊት ትመታዋለች። አንዳንዱ ላይ ባስ ስትል በእንስሳት እየተመሰለች ትፈትነዋለች። ብዙ ወንዶች ሌሊት በተኙበት ከሴት ጋራ ጋድ የሚመስል ግንኙነት ሲፈጽሙ
ቀለል ስለሚያደርጉት ባስካለም ፈተና እንጂ ሴት አይነ ጥላ መሆኗን አያውቁም። አይነ ጥላዋ ወንድም በሴት አምሳል እየመጣች ሁሌ የምትፈትነው ከሆነ የችግሩ ሰለባ የሆነው ሰው በመንፈሳዊ ሕይወቱ ታዝለዋለች፣ ጸሎት ታስተዋዋለች፣ ከቤተ ክርስቲያን ከጸበል ከንክስ ታስቀረዋለች፣ በሆነ ባልሆነው ዘሩን በማፍሰስ ዘሩን ደካማ ታደርግበታለች። በዚህም የመውለድ እድሉን ታጠብበታለች። ሲብስም ልጅ እንዳይወልድ ታደርገዋለች፣ ለመካንነትም ተዳርገዋለች። ሁለተኛ ወንድ አይነ ጥላ ነው። ወንድ አይነ ጥላ ያለባቸው ወይም የሚያንዣብብባቸው ሴቶች በሕልመ ሌሊት ይመታሉ። የሴቶች ከወንዶች የሚለየው የሚከፋው አይነ ጥላው እንደ ባል አድርጓቸው እጮኛና ትዳር እንዳይዙ ከማድረጉ ባሻገር ሌሊት እየመጣ በሚገናኛቸው ወቅት አይነ ጥላው መርዙን በማጸናቸው ውስጥ በማስቀመጥ እንደ ጽንስ ሆኖ ሊቀመጥ መቻሉ ነው። በዚህም ሴቶቹ እጮኛ አይዙም፣ ትዳር አይመሰርቱም። ምናልባት ትዳር ቢይዙም ትዳራቸውን በተለያየ ምክንያት መበጥበጡ እንዳለ ሆኖ ማጸናቸውን በመዝጋት ለልጅ አልባነት ሊዳርጋቸው ይችላል። ማጸናቸውና አፍረታቸው ላይ በመቀመጥም የሩካቤ ስጋ ፍላጎታቸውን በመግደል የሴትነት ስሜታቸውን በማጓደል ደመቀዝቃዛ ያደርጋቸዋል። ወንድ አይነ ጥላው ልክ እንደ ወንዶቹ እንደሚፈትነው ሁሉ ሴቶችንም በአባታቸው፣ በወንድማቸው፣ በአጎታቸው፣ በቅርብ ዘመዳቸው በማያውቁትና በሚያውቁት ሰው እየተመሰለ ይገናኛቸዋል። አይነ ጥላውም ይህንን ልምድ ያደርገውና ሴቶቹን የሌሊት መጠቀም ያደርጋቸዋል። አይነ ጥላው አንዳንዶቹን ገና ብቅ ሳይሉ ምኑንም ሳይለዩ ከሕፃንነታቸው ጀምሮ ይገናኛቸዋል። ሌሎቹን ደግሞ ለአቅመ ሔዋን ሲደርሱ መገናኘት ይጀምራል። ሲብስም ካገቡ በኋላ ባል ያላቸው እየመጣ በሚያውቁትና በማያውቁት ሰው እየተመሰለ ይገናኛቸዋል። በሕልመ ሌሊት እየተመሰለ ሴቷን የሚፈትን አይነ ጥላ ሴቷ ባሏን እንድትጠላ በባሏ እየተመሰለ ሌሊት በተኛችበት ይገናኛታል። አላፍር ሲል ደግሞ እድሜ ሲገፋ ስሜት ሲጠፋ እየመጣ ይገናኛቸዋል። በዚህም ለሕልመ ሌሊት ይዳርጋቸዋል። ሶስተኛ ሴት ዛር ናት። ሴት ዛር ያለችበት ወንድ ልክ እንደ አይነ ጥላው ሁሉ ሌሊት እየመጣች ወንዱን ትገናኘዋለች። ሴት ዛር ከአይነ ጥላ የሚያከፋት ምንም ሴት ዛር ብትሆን ቀኒታ ስለሆነች ጾታ አትመርጥም። ወንዱን ለሕልመ ሌሊትና ለሩካቤ ስጋ ስንፈት ትዳርጋለች። ሴቶችን ደግሞ ሌሊት እየመጣች በመደበት ከባላቸው ጋር ሩካቤ እንዳይፈጽሙ በባላቸው ዘንድ እንዳይወደዱ እንዲጠሉ ለሩካቤ ስጋ መስብ እንዳይኖራቸው ታደርጋቸዋለች። አይነ ጥላ በተለይ ሴት ዛር ያለችበት ወንድ መንፈሷ የሕልመ ሌሊት ሰለባ ከማድረጓን ባሻገር አካላዊና ስሜታዊ ጉዳት ታደርስበታለች። ይህም ወንዱ ብልቱ ለግንኙነት ዝግጁ እንዳይሆንና ብልቱ እየተሸበሸበ ወደ ፍሬው ማህደር እንዲገባ ታደርገዋለች። በቀላሉ ብልቱን ታመነምናለች። አራተኛ ወንድ ዛር ነው። ወንድ ዛር ያለባት ሴት ልክ እንደ ወንድ አይነ ጥላ ሁሉ ሴቷን ሌሊት እየመጣ ይገናኛታል። አንድ ሴት ሌሊት እየመጣ የሚገናኛት ወንድ አይነ ጥላ ይሁን ሴት አይነ ጥላ በምን ትለያለች ካል ወንድ ዛር ከሆነ ሁሉም በሕልሟ ያለ ፍቃዷ በግድ እያስገደደ እያስፈራራን የሚገናኛት የማታውቀው ኃይለኛ ወንድ በግድ ሲገናኛት ታያለች። የወንድ ዛር ከአይነ ጥላው የሚከፋው ሴቷን እንደ ሕጋዊ ባል አድርጎ ማስቀመጥ፣ አብሯት ሌሊት በሕልሟ በመማገጥ መኖር ነው ዓላማው። ወንድ ዛር ያለባቸው ሴቶችም እጮኛ አይዙም፣ ትዳር አይመሰርቱም። ትዳር ቢይዙም ዛሩ ማህፀናቸው ላይ ቁጭ ብሎ ልጅ እንዳይወልዱ ያደርጋቸዋል። ቢያረግዙም ጽንሱን በደም በመምታት ሊያቋርጥ ይችላል። እንዲሁም ዛሩ ሀፍረታቸው ላይ በመቀመጥ ስሜት ቀስቃሽ ገላቸው ላይ በመቆናጠጥ ስሜት አልባ ያደርጋቸዋል። ሩካቤ ስጋ ቢፈጽሙ ምንም ስሜትና ደስታ የላቸውም። ወዳጆቼ በአንድም በሌላ ከዝሙት አጋንንት ሌላ ሴት አይነ ጥላ፣ ወንድ አይነ ጥላ፣ ሴት ዛር፣ ወንድ ዛር ካለብን የሕልመ ሌሊት ሰለባ ነው የምንሆነው። እነዚህ አጋንንት በስጋዊም በመንፈሳዊ ሕይወታችን የሚያደርሱብን የሕይወት መቃወስ እንዳለ ሆኖ ለሕልመ ሌሊት ይዳርጉናል። ሕልመ ሌሊት በተደጋጋሚ ሲፈትነን እግዚአብሔር እንደተወን ቤተክርስቲያን እንዳንገባ እንዳልተፈቀደልን መቁጠር የለብንም። ይልቁንም ፈተና እንደሆነ አውቀን አጋንንቱን ልንዋጋ ይገባናል። የወለላይቱ እመቤት ልጆች ሱባኤ ስንገባ ወንድ ሴት ሳይል በሕልመ ሌሊት ምናልባትም የሚፈትነን አጋንንት ስለሚኖር ራሳችንን ለፈተና ዝግጁ አድርገን ልንጀምር እንጂ በአጋንንት ፈተና ልንደናበር አይገባም። የሕልመ ሌሊት መፍትሄው ምንድነው የሚለውን እንመልከት። አንደኛ ጸሎት ነው። ሕልመ ሌሊት የሚያስቸግረን ከሆነ ማታ ዕለት ውዳሴ ማርያም ከበረታን ከመዝሙር 90 ጋር ጸልየን መተኛት። ይህ ካልሆነልን ታላቁን የእመቤታችንን ምስጋና አርጋኑንም ብንጸልይ በሕልመ ሌሊት የሚፈትነን አጋንንት ይርቅልናል። ሌላው እመቤታችንን የዝኔት አጋንንቱን እንድታስርልን እንድታርቅልን መማጸን።
ያኔ በሌሊት በተቃራኒ ጾታ እየተመሰለ የሚፈትነን የህልመ ሌሊት አጋንንት ሲርቀን በሰላም መኖር እንጀምራለን። ብርቱ ጸሎት እንኳን ከህልመ ሌሊት ከገሃነመ እሳት ይታደጋልና በርትተን እንጸልይ። ማታ ማታ ውዳሴ ማርያም አርጋኖን የቻልነውን ያህል ብንጸልይ የእመቤታችንን ጥበቃ እናገኛለን። ሁለተኛ ህልመ ሌሊት እንደመታን ተመልሶ አለመተኛት ነው። ብዙዎቻችን ህልመ ሌሊት ሲመታን በመበሳጨት ተስፋ በመቅረት ተመልሰን በዛው እንተኛለን። ይሄ ድርጊታችን አጋንንቱን ከማስደሰቱን በላይ ለነገ የልብ ይሰጠዋል። እኛ በህልመ ሌሊት ምክንያት ጸሎቱን ትተን ጧት ታጥቤ ጸልያለሁ በሚል ስንፍና ከተኛን አጋንንቱ እየደጋገመ እየመታን ህልመ ሌሊቱን ጸሎት ለማስታጎያ ጸሎት ማቋረጫ ያደርግብናል። ስለዚህ ህልመ ሌሊት እንደመታን ፈጥነን በመነሳት ከቻልን ሰውነታችንን መታጠብ ካልቻልን አንቀጸ ሥጋችንን በመታጠብ ጸሎታችንን መጸለይ። ህልመ ሌሊት እንደመታን ተነስተን ታጥበን በመጸለያችን የነገ ያጋንንቱን ውጊያ በር እንዘጋበታለን። አጋንንቱ በህልመ ሌሊት የሚመታን አንድም እንዳንጸልይ ስለሆነ እኛ ደግሞ በተቃራኒ ከጸለይን አጋንንቱ ይርቀናል። እዚህ ላይ መጠንቀቅና መንቃት የሚገባን ነገር አጋንንቱ በህልመ ሌሊት ሲመታን እግዚአብሔር እንደማይጠብቀን እንደተወን ለአጋንንት ፈተና አሳልፎ እንደሰጠን መቁጠር የለብንም። ህልመ ሌሊት ሲመታን የእግዚአብሔር ጥበቃ ስለራቀን እግዚአብሔር ለአጋንንት አሳልፎ የሰጠን አድርገን በማሰብ በዚህም ጸሎት መጸለይ ካቋረጥን ያኔ ነው ለአጋንንቱ እጅ የሰጠነው። ያኔ ነው ሳንማረክ ለአጋንንት መንበርከክ የምንጀምረው። ስለዚህ ህልመ ሌሊት ሲመታን ተመልሶ ከመተኛት ለጸሎት መነሳትና በጸሎት በስግደት መበርታት ነው አንዱ መፍትሄው። ሶስተኛ ማታው አብዝቶ አለመጠጣት ነው። ህልመ ሌሊትን ለማስታገስ አንዱ መፍትሄ ማታው አብዝቶ አለመጠጣት ነው። ይህንን ከመጻሕፍተ መነኮሳት ሁለተኛ ሆነው ፊሊክሲዮስ ክፍል 3 ላይ አካልን የሚያደርቅ ከህልመ ሌሊት ከዘር መፍሰስ የሚከለክል በማልት ሐልዮ ኃጢአትን የሚያጠፋ እንደ ውሃ ጥም የለም። ምንም ቢጾሙ ምንም ከምግብ ቢያከፍሉ አብዝቶ ውሃ ከጠጡ አይጠቅምም። ምነው አትለኝ እንደሆነ ሆዱ ቂብ ትላለች በማለት ውሃ ማታ አብዝቶ መጠጣት ዘር በቀላሉ እንዲፈስ እንደሚያደርግ ይናገራል። አባቶቻችን በህጋዊ ጋብቻ ያሉትን ባለትዳሮች ሩካቤ ሥጋ ከመፈጸማቸው ከ30 ደቂቃ በፊት ንጹህ ውሃ ጠጡ የሚሉት በግንኙነት ጊዜ በሰውነት በቂ ውሃ ካለ የወንድ ዘር በቀላሉ ወደ ሴቷ ማህፀን ስለሚደርስ ነው። ውሃ ለወንድ ዘር ተሸካሚ ነው። ውሃው ነው የወንድን ዘር እንደ መርከብ በመሸከም ከማህፀን የሚያደርሰው። ስለዚህ ማታ ማታ ውሃ አብዝቶ አለመጠጣት፣ ትኩስ ነገርም አለማዘውተር ይመረጣል። አራተኛው መፍትሄ መስገድ ነው። ህልመ ሌሊት አዘውትሮ የሚመታን ከሆነ ስግደት ላይ መበርታት፣ በተለይ ማታ ከመተኛታችን በፊት ራሳችንን በስግደት ቀጥቅጠን መተኛት። በስግደት የደከመ ሰውነት ላይ አጋንንት የበላይነት አይኖረውም። ስግደት ከእንደዚህ አይነት አጋንንታዊ ጾር የምንርቅበትና መፍትሄ የምናገኝበት ስለሆነ መቼም ስግደት ባይሆንልንም መስገድ መለማመድ ይገባናል። አምስተኛው መፍትሄ መጠንቀቅና ማማከር ነው። የእግዚአብሔር ልጆች ራሳችንን ለፍቶትና ለዝሙት ከሚያጋልጡን ነገሮች የምንርቅ ከሆነ አጋንንቱ በእኛው ስህተት ለህልመ ሌሊት አይዳርገንም። እንዲሁም ፈተናው ሲደጋገምብን ሲበረታብን አባቶችን በግል በመፍትሄ ዙሪያ ማማከርና የሚሉንን መስማትና መተግበር ይገባናል። አጋንንት ወንድ ሴት ሳይል በህልመ ሌሊት መፈተኑን አይተው። ስለዚህ እኛ በጾም በጸሎት በስግደት መዋጋቱን ልንተው አይገባም። የወለላይቱ እመቤት ልጆች ህልመ ሌሊት ጳጳስ መነኮስ ቄስ ወንድ ሴት ሳይል በሰው ልጆች ላይ ያለ ፈተና ነው። ምናልባት ከመንፈሳዊ ብርታታችንና ከመንፈሳዊ ስንፍናችን ፈተናው ይቀል ይከብድ ካልሆነ በቀር ያጋጥማል። በጻድቁ በአቡነ ሰላማ ከሳቴ ብርሃን ገድል ላይ በጻድቁ ገዳም ቤተክርስቲያናቸውን ዕለት የሚያጥን ጎበዝ መናኝ ሞኖክሴ በህልመ ሌሊት ተፈትኖ ነበር። አጋንንቱ ሞኖክሴውን ቤተክርስቲያኑን እንዳያጥኑ በመቀኝነትና በቅናት በህልመ ሌሊት ይፈትናቸው እንደነበር ተጽፏል። ስለዚህ ይህ የመንፈሳዊ ሰው ፈተና ነውና በርትተን እንዋጋ፣ ፈተናውንም እንቀበለው በጸጋ። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባህሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ አምላክ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት።